እና ሩታን አስቀምጦ ውጪ ከሌላ ሴት ጋር ምናምን ብለህም ስምን እንድታጠፉ አልፈልግም። እኔና እሷ በወረቀት ተለያይተናል። ኦልሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። እሺ አቶ ያልቅበት ፍቺ የፈጸማችሁ ወይም ደግሞ የጨረሳችሁ ሰዎች ናቸው። እነ ትክክል ደግሞ ትክክል አብርሃም ጀግና። አው ትክክለኛው ንግግር ነው የተናገርከው። ስለዚህ ተፋታችኋል። የሁሉ ጊዜ ጥያቄያችን ነበረ ብለው ደግሞ ይጃጃላሉ። ምድረ በጎች ማለት ነው። አብርሃም ደግሞ አንተ የምትሰራው ስራ ልንገርህና እኔ እና እሷ ተፋተናል። እኔ እና እሷ ምን ነው ቤተሰብ ሳያውቅ የምትፈራረሙት ወይም ደግሞ የምትፋቱት ፍቺ ያለ እንዴ? ቤተሰብ ሳያውቅ አባትህ ነው ሄዶ ሽምግልና ወይም ደግሞ 80 ያስረለ 80 ቤተሰብ ነው መሰል የሚያስረው አላውቅም። እኔ ንካ ቤተሰብ ስለሚያስረው እና በየትኛው ሰዓት ተፋታችሁ? ቤተሰብ ሳያውቅ በድራማ መልኩ የተፋታችሁት ፍቺ ህዝብን ለማሳመን ይሄንን አክል ባትሄድ ጥሩ ነው ብዬ ነው ማምነው ማለት ነው። ሌላኛው ደግሞ ሩታ አስቀምጦ ሌላ ሴት ጋር ሄደዋል ብለህ ስሜን እንድታጠፋ አልፈልግም። እውነቱ ስነግርህ ማለት ነው። ስንት ወንዶች ተበላሽተዋል በአንተ የመጣ የአንተ ቪዲዮ እያዩ እኮ ሁሉም ትክክል ነው ብሎ እኮ የሚያስቡ ሰዎች አሉ። ሁሉም ወንዶች ደግሞ አንተ የምታደርገው ድርጊት የብዙ ቤት ወይም ደግሞ የብዙ ሰው ትዳር እኮ እንደሚያናጋ 100% እርግጠኛ ነኝ። ያ ደግሞ እርግጠኛ የሆነው ለምንድን ነው? ብዙ ሰው ኮሜንት ስር ትክክል አብርሃም ጀግና፣ የምታደርገው ነገር ጀግና። እንዴ ሰው ትዳሩን ትቶ ከሌላ ሴት ጋር መሽለጥለጥ የ4 ወር ነው አሁን የ6 ወር ልጅ አስቀምጦ ከዛም ከዚህ መላላጥ ጀግንነት ነው እንዴ? ለእናንተ ምድረ ፋራ ጀግንነት እኮ አይደለም ይሄ። ቢገባሽ ጀግንነት አይደለም ይሄ፣ ፋራነት ስግጥና ነው፣ ብልግና ነው። ልንገርሽና ማለት ነው የምሬን ነው የምልሽ፣ ከብልግናም በላይ ብልግና። ይሄ እኮ ስዳደግነት ነው። የ6 ወር ልጅ አስቀምጦ እዛ ጋር ሻሽ ገዳሚ ማለት ከሌላ ሴት ጋር ይሄ ጀግንነት አይደለም። አንቺም ያ ሰው ከሆንሽ ብልግናሽ ነው እያስተዋወቅሽ ያለሽ ኮሜንት ስር ራሱ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማታ እንግዲህ በዛም በዚህም ማነው ደስታ ለሩታ ቀለበት ላደርግ ነው። አብርሃም ደግሞ እዚህ ጋር ሩታን ይዞ ሲጀምር ለምን ያመጣታል? ኤፍሬምን አቅርቦ አይናገርም እንዴ? መናገር ይችላል እኮ። አይዲያ ጠፋበት አይደል? እሷ ጎትቶ ካልመጣ እኮ አይታይለትም። ያምጣት፣ ሚስቱ ናት፣ የልጁ እናት ናት። አያሰራት አይደለም ያሰራት። ይስሩ፣ አብረው ነው የሚበሉት፣ አብረው ነው የሚጠጡት። ነገር ግን በዚህ ልክ ግን ተፋተናል፣ ከሌላ ሴት ጋር ሄደዋል ብለህ ስሜን እንድታጠፋኝ አልፈልግም። ሄደሃል እኮ የስንት ሰው ትዳር ነው የሚናገው እዚህ ጋር። አንተ የምታደርገው ድርጊት ደግሞ ምን አለ ኤፍሬም፣ ብዙ ከባድ የሚጠብቀህ ነገር አለ አለው ማለት ነው። እንደምትጨርሱት ባለ ሙሉ ተስፋ ነኝ። እውነት ለመናገር ትጨርሳላችሁ ብዬ አስባለሁ። ግን እዚህ ጋር ተፋተናል። የ6 ወር ልጅ አስቀምጦ ለህዝብን ለማሳመን ህዝብ ራሱ ሆ ብሎ እንዳይነሳበት ትዳር ኖሮ ለምን ይሄድ አደርጋለህ? ህዝብ ይበላሻል። ስንት እህቶቻችን ወይም ደግሞ ወንድሞቻችን ይበላሻሉ። እንደዚ አይነት ስራ ለምን ትሰራለህ እንዳይባል ነው ይህንን ንግግር የተናገረው እንጂ ለአንቺ ቀንቶ አይደለም። ምድረ ፋራ ልንገርሽና ማለት ነው። አንቺ ላይክ እና ሰብስክራይብ እንድታደርጊ ምንም ነገር ይሁን ምንም ነገር ንወቶ ይናገራል ሚዲያ ላይ። አንቺ እዚህ ጋር እየመጣሽ ጀግና። እናንተ ሴቶች ማለት ነው እኔ ያበዳችሁ እናንተ ናችሁ ወይስ ዩቱበሮች ናቸው? ያበዳችሁ እኮ እናንተ ናችሁ። ወላሂ ያበዳችሁ እናንተ ናችሁ። የለም እኮ ራሳችሁ ስታችኋል እኮ እንዴ። ዩቱበሮች እኮ አይደለም አሁን ብልግና ራሱ እያስተዋወቁ ያሉት። ብልግና እያስተዋወቀ ያለው ማነው? ተመልካች ነው እንዴ። አንዲት ሴት ልጅ የ6 አራስ ሆና እርጉዝ ሆና ከዛ አራስም ሆና አሁንም ድረስ የእሱን ጨቅላ ልጅ ይዛ እያጠባች ወደዛ ወደዚህ እየተንከራተተች ተፋተናል ብሎ ሲናገር ጀግና፣ ትክክል። ይሄን ነው የምንፈልገው። አብርሃምና ሄርሜላ ወደፊት ወደዛ። ምድረ ፋራ አትሁኑ። ሁላ አትሰግጡ። ንቁ። ከተኛችሁበት ተነሱ። ዩቱበር እንዲበላሽ የምታደርጉ እናንተ ናቸው። እውነት እናንተ እኮ ናቸው። እነ ትክክል ማለት ነው እንዴ። እሺ አሁን ሪል ነው ይሄ ነገር፣ ትክክል ነው። አብርሃምና ሩታ ተፋተዋል፣ ከሄርሜላ ጋር ነው የሚኖረው ብለሽ የምታስቢ ከሆነ ማለት ባዶ ጭንቅላቱ ለድንጋይ ራስ የምታስቢ ከሆነ እኔ ሴት ነኝ አይደለም? ሴቶች እኮ ናችሁ የምትኮምቱት ኮሜንት። እናውቃለን እኮ ከኛ ከሴቶች በላይ የተዝረከረከ የለም ሚዲያ ላይ። እኔም ጭምር ልጨምረላችሁና አንድ ወንድ ልጅ እስካምጡና ኮሜንት ስር ወንድ ልጅ የኮመተው ኮሜንት አምጡልኝ። ጠቅላላ ሴቶች ነን ሄደን የምንኮምተው ማለት ነው። እኔ ብሆንስ፣ እኔ እርጉዝ ሆኜ እንደዚህ ተፈጥሮብኝ ቢሆን ወይም ደግሞ ሪል ከሆነ ነው የምልሽ። ሪል ግን አይደለም፣ እውነት አይደለም። እናንተ ምድረ አጋንንት፣ እውነት አጋንንት ራሱ እኮ አይገልጻችሁም እኮ። አጋንንት አይገልጻችሁም። እሱ ደግሞ መናገር አለበት አብርሃም።
ለምንድነው መናገር ያለበት? ላይክ እንድታደርጉ ተመልካች እንዳይነቃ በደነዘዘበት ደንዝዞ እንዲቀር ማለት ነው። ደንዝዘሽ ትቀሪያለሽ። ገና ደንዝዘሽ እዛው በተኛሽበት አትነሺም። አዎ አትነሺም። ምክንያቱም ፋራ ነሻ። ሩዝ ጭንቅላትሽን ድፍን አድርጎታል እንዴ! ዶሮ ከናጥንቱ ነው እንደምከቱት እውነት ወይስ ስጋው ከናጥንቱ ነው እየበላችሁት ያላችሁ? ጭንቅላታችሁ ተደፍነዋል እኮ ድፍን ብለዋል። ንቂ፣ በተኛሽበት ተነሺ፣ የራስሽን ህይወት ኑሪ። እዚህ ጋር እየመጣሽ ትክክል አትበይ፣ ያልሆነውን ነገር ትክክል። ሃይማኖታችሁ ደግሞ የሚፈቅደውና የማይፈቅደውን ነገር ለዩ። ዩቱበሮችን የምታበላሹብን እናንተ ናችሁ፣ ምድር ሰገጤ ማለት ነው። የቡታጀራ ዩቱበሮች ቆሻሾች፣ የቡታጀራ ዩቱበሮች ባለጌዎች፣ የቡታጀራ ዩቱበሮች ማማግጥ ትዳር እንደዚህ ማለት እያደረጉ ነው ያሉት። ትዳር እንዲበላሽ ሰው እንዲበላሽ እያደረጉ ነው ያሉት ቢባልም እያበላሹብን ያሉት ተመልካች ነው ማለት ነው። አሁን እኔ እነሱ ላይ ነው የምፈርደው እንጂ ዩቱበሮች ላይ አልፈርድም። እንዴት ያደርጉ ታዲያ? ተመልካች ፋራ ከሆነ እኮ እነሱ ገና ደግሞ ፋራ እንዲሆኑ ነው የሚያደርጓቸው። ደነዝ ከሆኑ ገና ደንዝዘው እንዲቀሩ በተኙበት እንዳይነቁ አድርገው ነው ቪዲዮ የሚሰሩባቸው ማለት ነው። ይስሩ፣ ይሸቅሉ፣ ያግኙ። ግን አብርሃም ደግሞ ሌላኛው ሰው ተመልካች እንኳን ተው፣ ስለ ተመልካች ጨርሰናል። በኮሜንታቸው ራሱ እንደሚሳቅባቸው እኔ አውቃለሁ፣ እንደሚሳለቅባቸው ማለት ነው። እና አብርሃም አሁን ሽማግሌ ልኮ ያግባት፣ ለማንኛውም ለሄርሜላ ማለት ነው ያግባት። አግብቷት ታርግዝ፣ ትውለድ። የዛኔ እናንተ ትክክል ናችሁ። ትክክል የምትሉ ማለት ነው። ጀግና የምትሉ ይሄ ጀግንነት አይደለም። ነገ ባልሽ ጥሎሽ ሄዶ ሌላ ሴት ጋር ተላልጡ፣ አንቺ እዚህ ጋር ልጁን ይዘሽ ቁጭ ብለሽ እሺ። ሩታ ፍቺ ጠየቀች ይባል፣ ጠየቀች አይደለም? በማ ምክንያቱ ፍቺ የጠየቀችው? አብርሃም ምን አይነት ጥፋት አጥፍቶ ነው ሩታ ፍቺ የጠየቀችው? ሴት ጋር ስለሄደ እኮ ነው። ስንት ሴት ነው ያመጣብን? በዚህ 3 ዓመት ውስጥ ስንት ሴት፣ የተለያዩ ሴቶች እኮ አምጥተዋል እኮ። እናንተ የምትፈልጉት ይሄ ስለሆነ፣ ሽርሙጥና ስለሆነ የምትደግፉት፣ ዱርይነት ስለሆነ የምትፈልጉት የምትደግፉት እሱ ስለሆነ የምትፈልጉትም እሱ ስለሆነ እየተቀመመ ይቀርብልሻል። አንቺ ትበያለሽ። ከዛ ትክክል ነው ለአንቺ ትክክል። እሺ እናንተ ላይ ቢደርስ አሁን እሪል እናንተ ጋር ቢደርስ ትክክል ብለሽ ታሞግሸዋለሽ እንዴ? ባልሽን እንደዚህ አይነት ድርጊት ቢያደርግ ማለት ነው። የተለያዩ ሴቶች ቢያመጣብሽ አንቺ ትክክል ነው፣ ባሌ ትክክል ነው፣ ትቶኝ ቢሄድም ትክክል ነው፣ ልጁ ትቶን ቢሄድ ትክክል ነው ብለሽ ታምኝበታለሽ እንዴ? ፋራ እውነት። ራሳችሁ ላይ እንዲደርስ የማትፈልጉትን ነገር፣ ራሳችሁ ላይ እንዲሆን የማትፈልጉትን ነገር ትክክል እንደው አድርሶባችሁ ይሁት። ወላይ እናንተ አድርሶባቸው ዩቱበር አላበ እንዴ! ልጆቻችን አበላሻችሁብን እኮ እንዴ! የቡታጀራ ልጆች እኮ ያልተበላሸ ዩቱበር የለም በእናንተ ምክንያት። እኔ ከየት እንደምትመጡ አላውቅም። ምድረ ሰገጤ ማለት ነው። ከየት ነው የምመጡት እንዴ? ወንዱም ሴቱም ራሱን ስቶ፣ ወንዱም ሴቱም በቃ ብልግና እንዲያስተዋውቅ አደረጋችሁብን። ይሄ የት ነበረ? ድሮ አልነበረም እኮ። እናንተ ምድረ ፋራዎች ከመጣችሁ በኋላ ልጆቻችን ተበላሹ በጠቅላላ ማለት ነው። ከየት አባታችሁ እንደምትመጡ አላውቅም። ወይም ኮሜንታችሁ አይነበብ። ይሄ ትምህርት ቤት ግቡ እውነት፣ ወይም ዩቱብ ላይ ተማሩ በደንብ አድርገሽ። ስለዚህ ፍታኝ ስትለ ስትዞር የነበረው ደግሞ ወረቀት ይዛ ስትዞር የነበረው እሷ ናት። ጀግንነት ነው ላንቺ። ጀግና ማለት ሰርቶ ትዳሩን ሰብስቦ የሚይዝ ልጁን ሚስቴ ብሎ የሚይዝ ቤቴን ብሎ እናት አባቱን የሚንከባከብ ከእንደዚህ አይነት ቆሻሻ ተግባር የወጣ ወንድ ነው ጀግና የሚባለው እንጂ እንደናንተ ይሄ ልክስክስ ነገር ላይ ቁጭ ብሎ አይደለም ጀግና የሚባለው። ለነገሩ ለእናንተ ዝሙት ለእናንተ ጀግንነት ነው። እውነት ጀግንነት ነው። በእናንተ የመጣ ልጆቻችን ተበላሽተዋል ጨርሰው። እናንተ ባትኖሩ እኮ ምድረ ፋራዎች ማለት ነው፣ ስዳደጎች። እናንተ ባትኖሩ እነዚህ ዩቱበሮች አይበላሹብንም ነበረ፣ ልጆቻችን አይበላሹም ነበር። አስረግጬ ነው የምነግርሽ ማለት ነው። ግን እየመረረሽን ዋጪ። ቤተሰብ ያላወቀበት ፍቺ የለም። ቤተሰብ ሳያውቅ መፋታት የለም። እና ቤተሰብ ሰላም ሁኑልኝ በያላችሁበት።